ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። እንዴት ናችሁ? የሮዛ ተከታታይ ድራማ ሁሉ ሰላም ብያችኋለሁ። ሰላማችሁ ባላችሁበት ቦታ እንደ ምድር አሸዋ ብዝት በሌላችሁ። እኔ ጋር ሁሉ ሰላም ነው። ሰላምን የሰጠን አምላካችን የተመሰገነ ይሁን እያልኩኝ ዛሬም እንግዲህ አስተማሪና ድንቅ ነው እናንተን ያስተምራል ያልኩትን ድራማ ወደ እናንተ ጆሮ ሊያደርስ አዘጋጅቻለሁ። ከእናንተ የሚፈልገው እንግዲህ መስማትና መማር ብቻ ነው። እንግዲህ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት እንግዲህ ላይክ እና ሼር ማድረጋችሁን አትርሱ። ዛሬም እንግዲህ የምንቃኘው ሮዛ ነው ማለት ነው። ሮዛ ድራማ አስተማሪና ድንቅ የሆነ ድራማ ነው። ፍቅር እብድን እንግዲህ እንደሚያስወድድ ማኪ እንግዲህ የሰላምዬ ልብስ ውስጥ የማክዳን ወርቅ ደብቃ ትወጣለች። በምትወጣበት ሰዓት ጊዜ ታገኛታለች። ቆይ ምንድን ነው ከክፍሌ የምትሰሪ ብላ ትጠይቃታለች። ቆይ ምንም እየሰራው አይደለም፣ አንቺን ፍለጋ ነበረ ክፍልሽ የገባው። ምናልባት እኮ ክፍልሽ ካለሽ ብዬ ነው ብዬ ትላታለች። ሰላም ደግሞ መፈለግ የነበረብሽ እኮ እኔ ክፍል ሳይሆን ኩሽና ነበረ እንጂ ምን እሰራለሁ እኔ ክፍሌ ትላታለች። ከዛ ምናልባት እኮ ብዬ ነው ትላታለች። ግን ምንድን ነው ምትሰሪ ክፍሌ ውስጥ ብላ ትጠይቃለች። ከዛ ምንድን ነው የሚሰረቅ ነገር እንዳለው ነገር ለምንድን ነው እንደዚህ ጠብቀሽ የምትጠይቅኝ ትላታለች። ከዛ ሰላም ደግሞ እንግዲህ ክፍሌ እኮ መግባት አልነበረብሽም ትላታለች። ግን እንደዛ ብትላትም አልሰማቻትም። ከዛንን እንግዲህ አሁን በቃ ግቢና ሻዩን አፍይልኝ ትላለች። ከዛንን አሁን እንግዲህ እንትናል ልፈልጋት ሮዚ ስትሄዳለሁ ትላለች። እንግዲህ እንደዛ ከሆነ ምግብ ቋጥሪልኝ እስቲ ብላ ትነግራታለች። ግን ለምንድን ነው ምናምን ብላ ትጠይቃለች። ይሄ ነገር እንግዲህ እውነት ሆኗል ማለት ነው ብላ ሲያወራች ሳለ እንግዲህ ማኪ ደግሞ እንግዲህ በሩ ኋላ ተደብቃ እያዳመጠች ነበረ። እቺ ልጅ ቆይ ሞኝ ናት እንዴ ማለት ነው ትላለች በራሷ ጊዜ። አዳምጣ ስታበቃ ያለውን ነገር እንግዲህ ስትሰማ የእውነት ለመናገር እቺ ልጅ ሞኝ በጣም ሞኝ ናት ትላለች። በጣም ጅልና ሞኝ ብላ ትሰደባለች። እንግዲህ ምንም ሳሰማ በቃ እኔ የምለው ሮዚ ትላታለች። ቆይ ከልብሽ ነው ወይ ከዛ ልጅ ፍቅር ያዘሽን ትላታለች። ቆይ አንቺን እኮ አይመለከሽም ትላታለች። ቆይ ክብርሽ አያሳዝንሽም እንዴ ትላለች። ክብር እኮ የሚባለው ሰው ልጅ ለብስ ለብሶ የሚራመደው ነው ትላታለች። ስለዚህ ይሄ ምንም አያሳስብሽም ትላታለች። ከዛን እንግዲህ በጣም ትናደዳለች። ከዛ እንዲሁም አንቺም እኮ ከሱ የባሽ እብድ አይደለሽም እንዴ? ልዩነቱ ግን እሱ ጎዳና ላይ አንቺ ደግሞ ቤት ውስጥ መሆኑ ነው ትላታለች። ከዛ ማክዳ እንግዲህ በጣም ትናደድና አንቺ ሻዩ አልፈላም እንዴ ትላታለች ለሰላም። ቶሎ ቶሎ ብለሽ አፊ ምንድን ነው እንደዚህ የምትማዳድ ትላታለች። ከዛ ማክዳ ምንድን ነው እንደዚህ የምትፋጣጭ ትላታለች። ከዛ እኔ እኮ ጉያሽ አይደለሁ ደነዝ ብላ ትሳደባለች። ከዛ እንግዲህ ሰላምዬ ደግሞ ምንም እንኳን አልመሰላትም። አፋጥታ ስትመጣ እሷን ፈጣባት ቀስ ብላ ሄደች። ከዛን እንግዲህ አሁን ሻይን ይዛ ስትወጣ ቆይ ማን ነበረ ክፍሌ የገባ ብላ ትጠይቃለች። ሰላም ክፍሌ ገብተሽ ነበር ብላ ስትጠይቃት አይ አልገባውም ትላታለች። ማክዳ ክፍሌ ገብተሽ ነበር እንዴ ስትላት አይ አልገባውም ብላ ትመልሳለች።
እንግዲህ በውስጧ በጣም ደስ ብሏት ነበረ። እንግዲህ ሰላም ከቤት ለማስወጣት ያደረገችው ወይም ደግሞ ሌባ እንድታስብል ያደረገችው ነገር ደስ ብሏት ነበረ። እንግዲህ ወርቁ ስለጠፋ ማክዳ እንግዲህ ቤት ውስጥ ገብታ ቤቶቹን ስትፈትሽ አንድ ነገር እቃ ረስታ እንደ ወጣች ትነግራታለች። ቆይ ወርቄ ሴት ሄዶ ነው ብላ ስትፈትሸው ወርቋን አላገኘችም። ቆይ እስቲ ብላ ወደ ደጅ ወጣ። ቆይ የገባ ሰው ነበረ እንዴት ጠይቃለች። ማኪ ክፍሌ ገብተሽ ነበረ ትላታለች። አይ እኔ አልገባውም ምን አድርግ ብዬ ነው ክፍልሽ የሚገባው ትላታለች። ስለዚህ ምን ሆነሽ ነው ትላታለች። ወርቅ ጠፍቶኝ ነው ትላለች። ማሚ የሰጠችሽ እንዳይሆን ብቻ ትላታለች። አዎ ትላታለች። እንዴት ብላ እንግዲህ አሁን ማኪዳ ደስ ብሏታል ማለት ነው። እና ማኪ እንግዲህ ምንም እንዴት አድርጋ እሷን ከቤቱ ማባረር እንዳለበት ስላሰበች፣ ሰላምዬ ደግሞ በማኪ ላይ ፈጣጥ አድርጋ ከዛንን ቶሎ ብላ ሮጣ ትገባና ቤቱ ልብሷን ስትፈትሻታለች። ልብሷን ስትፈትሽ ምንም ነገር አላገኘችም። ከዛንን እንግዲህ ስትፈትሽ ልብሶቿን ሁሏ እየዘረገበች ቆይ የቱ ጋ ነው ያደረግሽው እያለች እየፈለገችው ምንም ግን ልታገኘው አልቻለችም። በመጀመሪያ ገብታ ነበረ እየፈተሸች ስለነበረ ከዛን እንግዲህ ማክዳ ጠርታት ነበረ የወጣችው። ከዛንን ግን ስላላገኘችው ከዛ ተመልሳ ትገባለች ወደ ኩሽና። አሁን ግን እንግዲህ ቁጭ ብላ ልብሶቿን እየፈተሸች ነው እንዳለ ዘርግፋ። ከዛን ምንም ነገር ታጣለች። ቆየት ነው እያደረግሽው ብላ እየፈተሸች በመጨረሻም ከቦርሳ ኪስ ውስጥ ታገኘዋለች። እንግዲህ በዚህ መካከል ማክዳ ትመጣለች። ከዛ ሁለቱ ሲመጡ እኔ አላምንም ይሄንን በሰላም እጅ ላይ ምን ይሰራል ትላለች። ጉድ ትላለች። ከዛንን እንግዲህ ማክዳ ምንም ነገር አላለችም። ሰላምዬም ደግሞ ቆይ ላስረዳሽ ብላ ስትነሳ በቃ ብላ ጥላት ትሄዳለች። ሰላምዬ ልትወጣ ስል እንግዲህ ማክዳ በሩን ትዘጋበታለች። ከዛንን ቆይ ምንድን ነው ይሄንን እንግዲህ ሌብነትሽን በማን ልታከክኪ ነው? አሁን ሄደሽ እንግዲህ ልታለቅሺ ነው? የኔ ፍቅር ተሳስቼ ነው ይቅርታ ልትላት ነው ትላታለች። ከዛን ሰላምዬ ዞር በይ ከዚህ ጋር ትላታለች። ከዛ አንቺ እየተቀየሽ ነው ትላታለች። ዞር በይልኝ ከዚህ ጋር ብላ መንቅራ በሩን ከፍታ ትወጣለች። ከዛንን እንግዲህ የሮዝ ጋር ትመጣለች። ከዛ መታ እንግዲህ ይሄን ነገር እኮ አላደረኩኝም ቆይ ላስረዳሽ ትላታለች። ቆይ ሰላም ምንድነው የምታስረጅኝ? ወርቄን እኮ በእጅሽ ላይ ነው የያዝኩት ትላለች። ከዛንን ደግሞ የእውነት ልሻለሁ እኔ ይሄንን አላደረኩም ትላታለች። እንግዲህ ማክዳ ደግሞ እንዴት ነው ሰው እንደዚህ የሚዋሻ? እጅሽ ላይ ያለ አይኔን ግንባር አድርገው ተብሎ እንዴት ይዋሻል? ይሄ እኮ ነውር ነው ትላታለች። ከዛን ማክዳ እንግዲህ ቆይ እስቲ እጅሽ ላይ እኮ ነው ያገኘሁት እንዴት ነው የምትክጂኝ? ትላታለች። ምንድን ነው እውነቱን የምትፈልጊ? በእጅሽ ላይ አይደለም ወይ ብሩን ያገኘሁት? ሌላ ነገር ምንድን ነው ብላ ትጠይቀዋለች። እንግዲህ በዚህ ሰዓት ናታ ከደጅ ይመጣል። ናታን እንኳን እንግዲህ ጥሩ ሰዓት ላይ ነው የመጣው እንኳን በሰላም መጣት ትለዋለች ማክዳ። ከዛንን እንግዲህ ምንድን ነው ብሎ ይጠይቃል። ሰላም እኮ የሮዚ ወርቅ ሰርቃ ትለዋለች። ከዛ እንግዲህ ሮዚ ደግሞ በአይኑ ጠቀስ ታረገውና አይደለም ትለዋለች። ከዛንን እንግዲህ እሱ የሆነውን ነገር እንዴት ምናምን ብሎ እያጋጋለ ይሰማል። ከዛንን ሰላምዬ ድምጡን ከፍታ አረጋ እንዴ
እኔ አልሰረኩም ትላለች። ከዛ ሮዚ ደግሞ መልሳ ቆይ ወርቅን እኮ ያገኘሁት በአንቺ እጅ ላይ ነው ትላታለች። ከዛንን ዝም ብለው ሁለቱ ይተያያሉ። በዛ ላይ ደግሞ ክፍሌ የገባ ሰው አለ እንደ ብላ ስትጠይቅ እኔ አላየውም ብለሽ አልነበረም? ይሄስ ውሸት አይደለም እንዴ ትላለች ማክዳ። እንግዲህ እነሱ ሁለቱ ተግባብተው፣ ነገር ግን በመካከል እየተጨነቀች ያለችው ሰላም ናት። እንግዲህ ማክዳ እንግዲህ ያሰበችው ነገር የተሳካላት መስለው ውስጧ ደስ እያለው ነበረ። ሰላምዬ እባካችሁ እኔ የማውቀው ነገር የለምና እኔ እባካችሁ እኔን ተረዱኝ ትላለች። ናታን እንግዲህ ማክዳ ምንም ነገር ሳታቅ የምትፈርድ ልጅ አይደለችም ይላል። ከዛ ሰላምዬ ደግሞ እኔ እንግዲህ እሷ እውነት ናት ከተባለ እኔ ሌባ ነኝ ማለት ነው ብላ ተናዳ ልትሄድ ስትል እቅፍ ያደርጓታል። አልገባኝም ብላ ማክዳ ትደነቃለች። ከዛንን ማክዳ ክፍል የገብተሽ ወርቁ ስትወስዱ አንድ ነገር ረስተሽው ነበረ። ደግሞም ባትረሺው እንኳን ይሄንን ሴራ የሚያደርገው ከአንቺ በስተቀር ማንም እንደሌለ አውቃለሁ ትላታለች። ሰላምዬ በ10 ጣቶቼ እፈርምለታለሁ ትላለች። ከዛኔ በጣም ትናደዳለች። እንግዲህ ማክዳ በጣም ተናዳ ትሄዳለች። ማኪ እንግዲህ እየጠበቀችው ያለው ሌላ ነበረ፣ የሆነበት ሌላ ነገር ነበረ። እንግዲህ እዛ ሰላምዬ ሌባ አስብያታለሁ ተሳክቶልኛል ብላ ስትደሰት፣ እነሱ ደግሞ ማኪዳ ደግሞ እንግዲህ ታቅፋታለች ሰላምዬ። ከዛን ምንድን ነው እኔ አልገባኝም፣ ምን እየተካሄደ ነው ትላለች። ከዛንን እንግዲህ ያለውን ነገር ስትነግራት ናታንም ደግሞ እባክሽን ተንኮልሽን ትተሽ የራስሽን ህይወት ኑሪ ትላታለች። ከዛ ሰላም እንግዲህ ሲያቅፋት ሊቀቁኝ እያለች ነበረ። ከዛንን ቆይ ምንድነው ትላት ጠይቃታለች። እኔ እኮ ትንሽ ለእናት ስድታል ብዬ ነው ትላታለች። እውነት ለመናገር እንግዲህ አስደስቷት ነበረ። ለትንሽ ደቂቃ እንደተሳካላቸው አሳምና ነበረ። እንደውም እኔ ሮዛ ጠቅሰኝ ነው ብሎ ይነግራታል። ቆይ አንቺ ደግሞ ብላ የሶፋ ጨርቅ አንስታ ትወረውራለች። ቆይ እኔ ደግሞ ምን አደረግኩ ትላታለች። አንቺ የሶፋ ጨርቅ ትወረውራለች እንዴ ብለው በጣም ይሳሳቁና እንግዲህ ይወጣሉ። ማክዳ እንግዲህ መንገድ ለመንገድ እየሄደች ቆይ ይሰራላችኋለሁ። ማጊ በጣም ተናዳ እንግዲህ መንገድ እየሄደች ቆይ ይሰራላችኋለሁ፣ እኔ አይደለሁም በእኔ ላይ መቀለዳችሁ ነው፣ በእኔ ላይ አሾፋችሁ ማለት ነው እንደ እያለች ተናዳ ብቻዋን እያወራች መንገድ ላይ እየሄደች ነበረ። ማክዳ እንግዲህ የቅዱስን ፍቅረኛ ፈልጋ ለማገኘት መንደር ለመንደር እየዞረች ነበረ። ሁሉንም ሰው አግኝታችኋል ወይ ብላ እየጠየቀች እየፈለገችው ነበረ። ከዛም በመጨረሻ እንግዲህ ታገኛለች። ከእሱ ጋርም ደግሞ ቁጭ ብሎ እያወሩ ቁጭ ብሎ ስትል እሱ ጥሎት ይሄዳል። ከዛኔን የምትፈልገውን ነገር አግኝቻታለሁ ትላታለች። ሰላም እንግዲህ ምግብ እየሰራች ሳለ ናታን ይመጣል። እንግዲህ ናታን መጥቶ ምሳ እየሰራው ነው ትለዋለች። ምሳ ምን ልስራልክ ምረጥ ትለዋለች። ከዛንን አይ አንቺ የሰራሽው ነገር ሁሉ ይጣፍጠኛል ብላ ይሎ መልስላታል። እሷ ደግሞ ባል እንግዲህ አንዱን ነገር ምረጠው ትለዋለች። ከዛ አንድ ነገር ስመርጥ እኔ አንቺ ከኔ ጋራ እንድትሆኝ ብቻ ነው የሚፈልገው ትለዋለች። ከዛ እሷ ደግሞ መልሳ እኔ ምግብ አልሆንልህ ነገር ደግሞ ኋላ ላይ ራበኝ ልትለኝ ነው ወይ ትላለች። ከዛንን እንግዲህ እሺ አሁን ምሳ ልስራልክ ትለዋለች። ከዛ እሱ ደግሞ ካሮቱን ለመላጥ ሲሞክር አይ እንደዚህማ አይደለም እንዲህ ነው እያለች ካሮት አፋፋቅ እያስተማረችው ነበረ። ከዛንን እንግዲህ ትንሽ ቆይታ ራበኝ ለማለት ነው እንጂ አሁን አንተ የእውነት ምግብ ትተህ ወይ ትለዋለች። ከዛንን በቃ እሺ ምግቡን ልስራልክ ትለዋለች። ከዛ ምግቡን አስተካክዬ ሰርቼ ከዛን እንበላለን ብላ ምግቡን እንስራ
አንተ እንደዚህ እኮ አይደለም ብላ ትለዋለች። እንግዲህ መንገድ ላይ ቁጭ ብሎ ምንም አይነት ወዲና ወዲህ እያየ ነበረ። በዚህ መካከል እንግዲህ ሮዚ ትመጣለች። ከዛንን ቁጭ ብሎ ባለበት ቦታ እሷ ስትመጣ ጥሏት ተነስተው ይሄዳል። ቅዱስዬ እንዴት ነ ትለዋለች። ከዛንን ቅዱስዬ ማየን አግኝቻታለሁ ትለዋለች። ከዛንን ቆይ የት ናት ውሰጂኝ ይለው ደጋግሞ ይመልስላታል። ምንድን ነው ያልሽ? ማይን አግኝቻታለሁ ስለው ቆይ የት ናት ብሎ ይጠይቃል። ቆይ ውሰጂኝ እያለ ደጋግሞ የት ነች ነይ እንሂድ ይላታል። አሁንም ደግሞ ይመጣና ተነሺ ቶሎ በይ እንሂድ ይላታል። ነይ በእናትሽ ይላታል። እሷ ግን ቁጭ ብላ ታዳምጠዋለች። ምንም ነገር መልስ አልትመልስለትም። ተነሺ እንሂድ ይላል። ምንም ነገር አልመለሰችለትም። ከነዛም ዞር ትልና እንግዲህ ጥሏት ይሄዳል ቅዱስዬ። እሷ ግን እዛው ቁጭ ብላ እያሰበችበት ነበረ። እንግዲህ አስባ ስታበቃ ይሄን ነገር ማድረግ ያለባት እንግዲህ የራሷን ስሜት ወደ ጎን አድርጋ ነው። እንግዲህ በጣም እንደምትወደው ለሰላምዬ ስትነግረው ነበረ። ይሄ ነገር እውነት ነው ወይ እያለቻት ነበረ። ሰላም እንግዲህ በጣም እንደምትወደው እየነገረችው ነበረ። እንዴት ከእብድ ፍቅር ይዝሻል ብላት ነበረ። እንግዲህ ዶቢ ደግሞ እንግዲህ በጣም የምትወደው ነገር ነበረ። ሰላም እንግዲህ የናትን ልብስ እያሸተተች ልብሱን እያጣጠፈች ሳለ ታሸታለች። ከዛንን እሱ ደግሞ ቆሞ ከኋላ አይቷት እንዴ እኔ እያለሁ ለምንድነው ልብሴን የምታቅቢ ይላታል። ከዛንን ምኑ እናፈኩሽ ብሎ ነው ትላታለች። ከዛ ጉንጯን ስስማትም አልናፈኩሽም ብሎ ይጠይቃታል። አዎ ትለዋለች። አሁንም አልናፈኩሽም ይላታል። አዎ አልናፈከኝም ትላለች። ከዛንን እንግዲህ በዚህና በዚህ ስሟት ሲጨርስ አሁንስ አልናፈኩሽም እንዴ ብላ የኔ ደረቅ ብላ ሰላምዬ ታቅፋለች። እንግዲህ እሷም ደግሞ ትስምና አንተ እኮ በቃ ደረቅ ሆነ ቁጭ ትለዋለች። ከዛንን ይተቃቀፋሉ። ከዚህ በኋላ ተዳግሞ ይመጣል ቅዱስ። ቆይ አንተ እንደዚህ ሆነ ነው ወይ ማይ ማግኘት የምትፈልገው? ለስንት ዓመታት ጠብቀ ቆይተ እንዴት አርግተ በዚህ ልብስ እሷን ታገኛታለህ? ትላታል። ከዛንን እንግዲህ ቆይ ትንሽ ጠብቀኝ ልብስ ወንድሜ እንዲያመጣልህ ትለዋለች። ከዛን ለናታ ትደውልለታለች። ወንድሜ እንዴት ነህ ትለዋለች። እኔ ደህና ነኝ ወንድሜ የት ነህ ብለው ትጠይቃለች። እኔ ከቅዱስ ጋር ነኝ ብላታል። ከዛን እና ታዲያ ልምጣልሽ ወይ ብላታል። አዎ ና ትለዋለች። ከዛን ግን የሆነ ነገር እቃ ይዘና ትለዋለች። ከዛን እሺ በቃ መጣው እንደውም ይላል። ከዛ እሺ ይላል። በቃ እንግዲህ እዚህ ጋር የሚያስተምረን ነገር ቢኖር ፍቅር እንግዲህ በየትኛውም ስፍራ የማይመርጥና ሁሌ ጊዜ እንግዲህ አሸናፊ እንደሆነ ነው። ሰው ልጅ ከእብድ ፍቅር ይይዛል ማንን ብሎ ማመን የማይቻል እንግዲህ የሚያሳይ ድራማ ነው። እንግዲህ አሁን ወንድሜ ይመጣል። ከዛ ልብስ ትቀይራለ፣ ወደ ቤት ሄደ ልብስ ትቀይራለ ትለዋለች። እንዲሁም ይኸው ወንድም መጥቷል፣ ወደ ቤት ገብተን ልብስ ትቀይራለች ትለዋለች። ከዛንን እንግዲህ ቅዱስዬ ወደ ቤት ይገባና ልብሱን ቀይሮ ሲወጣ እውነት ለመናገር በጣም ደስ የሚል ውበቱ ጎልቶ የሚወጣ ነበር። ከዛ ከልብስ ውስጥ እንግዲህ ሰው ልጅ ልብሱ ስለብስ በጣም የሚያምር ይሆናል። ከዛ በጣም ቁጭ ብሎ ወንድሟና እሷ ቁጭ ብሎ እያዩት ነበረ። ቅዱስዬ በጣም አምሮባል ብላ ልብሱን የእጁን ልብስ እየቆለፈችለት በቃ አሁን መሄድ እንችላለን ትላለች።
እንግዲህ ወንድማ ቁጭ ብሎ እያወሩ እንግዲህ አሁን ከማያ ጋራ ላገናኝ ነው ትለዋለች። ቆይ ታዲያ አንቺስ ምንድን ነው ሀሳብሽ? አንቺ ነገርስ እንዴት ነው ይላታል። ስሜትሽ እንዴት ነው ብሎ ይጠይቃታል። እኔ በዚህ ሰዓት ወንድሜ ስለሱ ደስታ ነው ማሰብ የሚችለው፣ ሌላ ነገር ማሰብ አልፈልግም ትለዋለች። ከዛ እንግዲህ አንቺስ ብሎ ይጠይቃታል። እኔ ምንም የለውም ትላለች። እና ታዲያ ሁለቱ አንድ ላይ ተገናኝቶ ፍቅር ሲሰሩ አንቺ የመቻል አቅም አለሽ ወይ እህቴ ይላታል። ወንድሜ በቃ ተው ሌላ ነገር አውራ ትላለች። ከዛ ቆይ አንቺ እኮ እህቴ ነሽ ከኔ የምትደብቂው ነገር አለ ወይ ይላታል። እሷ ደግሞ አይ ምንም ነገር የሚደብቀው ነገር የለም ወንድሜ በቃ አንተ ወደ ቤት ሂድ ይላታል። ከዛ እኔን እንግዲህ ቅዱስ ደግሞ መጥቶ እንሂድ ማያ ጋር ውሰጂኝ ይላታል። ከዛ እሺ ብላት እሺ ብለው ይሄዳሉ። ቆይ ቅዱሴ ማያን ካገኛ ወደ አትጠፋም አይደለም አንቺ ማያ ጋር ውሰጂኝ ይላታል እሱ። ከዛንን ቆይ ቅዱሴ ማያን ካገኛ አትጠፋም ብላ ዳግማ ትጠይቀዋለች። አይ መቼ እኔ የት ሄዳለሁ የትም አልጠፋም ትላታል። ሰላምዬ ቁጭ ብላ እንግዲህ ጠጉሯንን እያስተካከለች ሳለ ማኪ ትመጣለች። ከዛ ማኪ መታ ብር በሷ ላይ ትወረውራለች። ከዛንን ሰላምዬ እያየቻት ይሄ ደግሞ ምንድን ነው ትላታለች። ከዛ ስትጠይቃት እንግዲህ አይ ይሄ የማን ብር ነው ስትላታለች። ይሄ እኮ ያንቺ ብር ነው ትላለች። ምን ላደርግበት ነው ብላ ትጠይቃለች። ደግሞ ምን ፈልገሽ ነው? ምን እንዲያደርግልሽ ፈልገሽ ነው ብላ ትጠይቃለች። ተረጋጊ፣ ምን ላደርግልሽ እችላለሁ ትላታለች። ከዛን እና ምንድን ነው የፈለግሽው ብላ ትጠይቃታለች። እኔ የፈለግኩት በጣም ቀላል ነገር ነው ትላታለች። እሺ ምንድን ነው የፈለግሽው ትላታለች። የናታን ፍቅረኛ ማን እንደሆነች እንዳውቅ ፈልጌ ነው ትላታለች። ከዛም በዚህ እንግዲህ እንዴ ብላ ትደናገጣለች። ማለት ብታገኝ ምን ልታረጋት ነው ትላታለች። አይ ምንም አላደርጋትም ለማወቅ አለው ትላታለች። ከዛን እንግዲህ አይ ይሄን ስራ የተሳሳተ ሰው ነው የመረሽው እኔ አልሰራም እንደዚህ አይነት ብላ ብሯን እንግዲህ ትመልስለታለች። እንግዲህ ቀራብሽ ትላታለች። ከዛን ተናዳ እንደው ቀራብሽ እንጂ ሌላ ነገር ምንድን ነው ብላ ጥላት ትሄዳለች። ማኪ እንግዲህ አሁን ከዚህ በኋላ ብላ ታስባለች። እንግዲህ ናታን አሁን ወደ እኔ እስከሚመጣ ድረስ መጠበቅ የለብኝም፣ የሆነ ነገር አድርጌ ትኩረቱን መሳብ አለብኝ ትላለች። አዎ ማኪ እንደዚህ ማድረግ አለብሽ፣ አንቺ ቁጭ ብለሽ ማየት የለብሽም፣ አንቺ ራስሽ ወደሱ መሄድ አለብሽ ብላ ለራሷ ትነግራለች። ከዛኔ እንግዲህ ተንኮል አስባለች። እንግዲህ ሰላምዬ የእሱ ፍቅረኛ እንደሆነች አላወቀችም። ይሄንን ያወቀች ቀን ምን እንደሚፈጠር ኮሜንታችሁ ላይ አስተያየታችሁን ጻፉልኝ። እንግዲህ ማክዳ የእሱ ፍቅረኛ እየፈለገችው ነበረ። በግልጽም ደግሞ እንግዲህ ለሰላምዬ የእሱ ፍቅረኛ ማን እንደሆነች ማወቅ ይፈልጋለሁ ትላለች። እንግዲህ ለምንድን ነው የፈለግሻት ብላ ያን ጊዜ ጠብቃ አርጋ ጠይቃት ነበር። ዝም ብዬ ለማወቅ እንጂ ምንም አላደርግም ትላትና ነበረ። ነገር ግን እንግዲህ ማኪ እንደዚህ አይነት ነገር በቀላሉ የምትተው አይደለችም። ተንኮል እንግዲህ ለሷ እጅ አመን ብሎ የተሰጣት ነው። ከዚህ እንግዲህ አሁን ደግሞ ሌላ ነው ወጥመድ ለሱ አዘጋጅታለች። እንግዲህ ሰላም ደግሞ ይሄንን ነገር አላወቀችም። ለምን እንደፈለገችው ብቻ እንጂ እንደምትወደው አታውቅም። እንግዲህ ለምን ይሄንን እንዳደረገችው ደግሞ ሲደርሱበት ሌላ ነገር ነው የሚሆነው። ማክዳ ደግሞ እንግዲህ ሁሉ ጊዜ ደግሞ ተንኮል ስለምትሰራ ይህም ሰው የሆነ ነገር ብታደርግ እንኳን የሚያማት ሰው ይኖራል ብዬ አላስብም።
ማኪ እንግዲህ ስልክ ትደውልና ሄሎ እንዴት ነህ ትላለች። ከዛን እዛው ጠብቀኝ እዛው እመጣለሁ ትላለች። እንግዲህ ለናታን ምን እንዳዘጋጀች ባይታወቅም እንግዲህ ከማን ጋር እንደተቀጣጠረች አልታወቀም። ነገር ግን እንግዲህ አሁን ምን ለማድረግ እንዳሰበች ምን አይነት ተንኮል ለናታን እንዳሰበች አልታወቀም። እንግዲህ በሱ ላይ አንድ ሴራ አስባለች። እንግዲህ ምን ለማድረግ እንዳሰበች አሁን እንግዲህ በሚቀጥለው የምናይ ይሆናል። ነገር ግን ተንኮሏ እንግዲህ መቼም ቢሆን የሚሳካላት አይመስለኝም። ለምን ምክንያት ቢባል ሰውን እሷ ተንኮል እንደምትሰራ ስለሚታወቅ እንግዲህ ሁላቸውም ስለተነቃቁ የምትሰራውን ነገር ያውቃሉ። ስለዚህ ምንም አይነት ነገር ቢፈጠር ሌላ ሰው ሰርቷል እንዳይባል ማኪን ነው ወዲያው የሚጠረጥሯት። ስለዚህ እንግዲህ ማክዳና ቅዱስ እንግዲህ በሩ ላይ ደርሶ ልሱ ሊያንኳኳ ስል ቆይ እስቲ አታንኳኳ ብላ ትቀጥላለች። ከሳንን ምን ነው ለምንድን ነው ይላታል። እኔ ፈራው ትላለች። ለምንድን ነው የፈራሹ? አንቺ ሳይሆን እኮ እኔ ነበርኩ መፍራት ያለብኝ ይላታል ቅዱስ። እንግዲህ ታዲያ እሷ ግን እኔ እንጃ አላቅም ትላለች። ከዛንን እኔ ሊሄድ ብላ ጥለው ትሄዳለች። ከዛን ለምን ብሎ ዞር ብዮ እየተመለከታት ነበረ። ነገር ግን እሷ ጥላት ትሄዳለች። ቅዱስዬ በር ላይ ቆሞ ይቀራል። እንግዲህ ሰላም ቤት እያጠዳች ነው። ከዛ ናታን ከደጅ ይመጣል። ከዛንን እንግዲህ እሱ ሲገባ በጣም እንግዲህ አንገቷን ደፍታ ቅድም እንግዲህ ማሂ የነገረቻት ነገር እሷ ውስጧን ረብሾ ስለነበረ ከዛንን እንግዲህ ቆይ ምንድነው? ምን ሆነሽ ነበር? ምንድነው እንደዚህ የተጨነቅሹ? ምን ሆነሽ ነው ይላታል። ከዛንን አይ ምንም አልሆንኩም ትላለች። የኔ ፍቅር እንደዚህ ተጨንቀሽ እያለሽ እንዴት ምንም አልሆንኩም ትይኛለሽ ይላታል። ከዛ እሷ ደግሞ እረ ምንም አልሆንኩም ብላ ትመልስለታለች። አይ የሆንሽማ ነገር አለ እንደዚህ እንደተጨንቀሽ እኮ እንዴት ምንም አልሆንኩም ትይኛለሽ ይላታል። እሷ ደግሞ እንግዲህ ትንፋሿን በረጅሙ ትተነፍስና ቆይ ምንም አልሆንኩም አልኩኝ እኮ ትለዋለች። ቆይ እኔ የምለው ናታን እንግዲህ አሁን ምና ካወቀች ምንድን ነው የምታደርገን? ፍቅረኛ ይህ እንደሆንኩ ያወቀች ቀን ምንድን ነው የምታደርገን ብላ ትጠይቀዋለች። እንግዲህ እሱ ደግሞ እንግዲህ በዚህ መሀል ይሄን እየጠየቀችው ከደጅ ከተፍ ትላለች። ሰው እንደጠራ ሰው ይገናኛሉ። ከዛን ሰላምዬ ወይኔ ጉዴ ብላ ትደነግጣለች። ከዛን ቀስ ብላ ተነስታ ቤቱን ለመጥረግ ትሞክራለች። ተቃቅፎ ነበረ ሲያገኘችው። ቆይ ምንድን ነው እየተከናወነ ብላ እሷ አፏን ትይዛለች። እንግዲህ ናታን ደግሞ ኮስተር ብሎ እሷን እያያት ነበረ። እሷም እንግዲህ አፍታ እያየችው ነበረ። ቆይ ምንድን ነው እየተፈጠረ? ምንድን ነው እየሆነ ያለው? ማክዳ ያልጠበቀችውን ነገር ስለሆነ ምን እያደረገው እንደሆነ ግራ ገባት። እንግዲህ በኮስተርነት እሱን ፍጠጥ ብሎ ታያለች። ሰላምም ደግሞ በድንጋጤ ተነስታ ፎጣውን ይዛ ትወለውላለች። ናታን እንግዲህ ምንም አላለም። ቁጭ ብሎ እሷ ላይ አፍተው ይቀራል። እንዴ ምንድነው ትላለች። እንግዲህ እሷ ደንግጣለች። ምን እንደሚፈጠር እንግዲህ በቀጣዩ ሳምንት እሷ ማን እንደሆነች ለማጣራት ሞክራ ነበረ። አሁን እንግዲህ ሰላምዬም ደግሞ ፈርታ ነበረ። ቆይ ይህንን ያወቀች ቀን ምን እንደምታደርገን ታውቃለህ እንዴ ብለው ነበረ የፈራችው። እንግዲህ ከሰኮንድ በኋላ እንግዲህ እሷ ካች ብላ እንግዲህ ሁለቱ ተቃቅበው ታገኘዋለች። ያገኘችውን ወይም ደግሞ ያየችውን ነገር ማመን አልቻለችም። ነገር እንግዲህ ሚስቱም ምንም አላላትም። እሷም ደግሞ አፍታ ብቻ ሳት ትላለች። በዚህ ምክንያት ነበረ እንግዲህ አሁን ደግሞ ቅዱስዬ በር ላይ ቆሞ በሩን እያንኳኳ ነበረ። እንግዲህ በራሱ ጊዜ ማንኳሳቀስ አልቻለም። አንድ ነገር ይመጥና ከዛንን እጁ እየተንቀጠቀጠ ቤቱን ያንኳኳል። እንግዲህ በሚቀጥለው እንግዲህ
እንግዲህ እያንኳኳ በሩ ማንም አልከፈተም ነበር። በዚህ ላይ ነው ክፍሉ ዛሬ እየተጠናቀቀ። በጣም የሚያስተምርና ድንቅ የሆነ ድራማ ነው። እንግዲህ ፍቅር እንዴት እንደሚያሳብድ የሚያሳይ እንዲሁም ደግሞ ለፍቅርነት የሚከፈለው መስዋዕት የሚያሳይ ነው። በጣም አስተማሪ ድራማ ነው። እንግዲህ በዚህ ሰዓት ድራማዎች በጣም የሚያስተምሩና የሚያስደንቁ ድራማዎች እየወጡ ነው። እንግዲህ በሚቀጥለው እንግዲህ ሁለቱም ማክዳስ ምን ታደርጋለች፣ እንዲሁም ደግሞ ቅዱስዬስ የሚያገኛት ሴት ወይም ደግሞ የነበረችው ፍቅረኛው ሲያገኝ የሚሆነው ምንድን ነው? ትቀበላለች ወይስ ታባርራለች? እንግዲህ ቅዱስዬ በሷ ምክንያት እንደዚህ መሆኑ ለአመታት እንግዲህ እራሱን የሳተ ወይም ደግሞ እራሱን ያጣ በሷ ምክንያት ነው። እንግዲህ አምሮ ይቀበላል። እሷን ሲያገኛት ምን ይሆናል? የሚረጋጋ ወይም ደግሞ አእምሮ ይመለስለታል ወይ? ኮሜንታችሁን እንግዲህ አስተያየታችሁን በእንትኑ ላይ አስቀምጡልኝ እና ስለዚህ የነበረን ዛሬ ይሄን ሰዓት ነበረ። እንግዲህ በትንሹ እንደተወንኩላችሁ ይሄንን ነበረ የተወንኩላችሁ። ዛሬ ትወናን እንደወደዳችሁ ተስፋ አደርጋለሁ። ትወናን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ ሁኑልኝ። ደግሞ ቤተሰብ ሆናችሁ ስለምታበረታቱኝ ስለምትሰጡኝ አስተያየት በርቺ ቀጢ። እንግዲህ ሰው ልጅ ከለፋና ከሰራ የሚደርስበት ቦታ ደራሹ እሱ ያውቀዋል። ስለዚህ መበርታት አለብሽ፣ ስሪ፣ በደንብ አርግተሽ ጠንክሪ ብላችሁ ስለምታበረታቱኝ ስለምትጽፉልኝ ኮሜንት በጣም ከልብ አመሰግናለሁ። እናንተም ደግሞ በርቱልኝ። ባላችሁበት ቦታ እግዚአብሔር ከክፋት ሁሉ ይሰውራችሁ። ያገኛችሁት ነገር ሁሉ ይውደዳችሁ። የያዛችሁት ነገር ሁሉ ይበርክትላችሁ። በጆሮአችሁ የምትሰሙ ነገር ደስ የሚያሰኝና እናንተን ሁልጊዜ የሚያስደስት ነገር ይሁን። በየቀኑ የምስራች ነገር ስሙ። ክፋት ከደጃችሁ ይራቅ። ሰላማችሁ ብዝት ይበል። እወዳችኋለሁ። መልካም ጊዜ